ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ረቡዕ ሐምሌ 22 2018 በኢትዮጵያ ዘመን አቆጣጠር ጁላይ 29 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ለማሳሰብ ነው፣ እንዳትረሱ። ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት አካፍሉ፣ ለሌሎች እንዲደርስ ባላቸው የግንኙነት አውታር ሸር አድርጉ። የጋት ሚዲያ ሜምበር ሁኑ። ወርሃዊ ትንሽ ሳንቲም ከፍላችሁ ጋት ሚዲያ እንዲጠናከር ደግፉ። ሱፐር ታንክስ እየገዛችሁ ሚዲያውን ለማጠናከር እየደገፋችሁ ስለሆነ ከምንም በላይ ደግሞ አብራችሁኝ ስለሆናችሁ አብራችሁኝ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሁለት መረጃ አለኝ። አንደኛው የግል ምልከታ ያናጋራችኋለሁ። የመጀመሪያው በትናንትናው ዕለት የአዘርባይጃን ሪፐብሊክ አፈ ጉባኤ ወይ እነሱ መጅሊስ ይሉታል ምክር ቤት የዛ ክብርት ሳይባ ጋፋሮባ አዲስ አበባ መግባታቸውን ቦሌ ዓለም አቀፍ አውሮፕላን ማረፊያ ጣቢያ ሲደርሱ ኤርፖርት ሲደርሱ ክብርት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሜ በደው እና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ትናንት አይ ቲንክ ሰፋ ያለ መረጃ ለመስጠት ሞክሬያለሁ። እንግዲህ ኢትዮጵያና አዘርባይጃን ግንኙነታቸው እጅግ እየተጠናከረ የመጣበት ሁኔታ ነው ያለው። በተለይ ለባለፉት 5-6 ዓመታት ትልቅ የሚባል ደረጃ ላይ ነው ያለው። በዩኤስኤስአር ዘመን እንደ ዩኤስኤስአር አባልነቷ ኢትዮጵያ አዘርባይጃን ይመረቱ የነበሩ የዩኤስኤስአር ምርቶች ነው ታንኮችን፣ መድፎችን፣ እነዚህ መኪኖችን በተለምዶ ይሄ አይፋ የመከላከያ መኪኖችን ትገዛ ነበር። ዩኤስኤስአር ሲፈርስ አንድ ሀገር ሆኖ የወጣ ነው አዘርባይጃን። ከዛ በኋላ ያለን ግንኙነት ያን ያህል ጠንካራ አልነበረም። በለውጥ ማግስት ሰፊ የሆነ ግንኙነቶች ተደርገዋል። የተለያዩ ኢቭን የኢትዮጵያ ውስጥ ያሉ የከተማ አስተዳደር ከንቲባዎች የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤን ጨምሮ የተውጣጡ የሐዋሳ፣ የባህር ዳር፣ የጎንደር፣ ደሴ አካባቢ ያሉ የድሬዳዋ ተውጣጣው ከተሞችን አይተዋል። የአዘርባይጃን ባኩን ጨምሮ ታሪክንም ሜንቴን አድርገው ከተማን እንዴት እንዳለሙ መልሰው እንዴት ሪስቶር እንዳደረጉ የኮሪደር የአርባናይዜሽናቸውን አይተዋል። በጋዝ መካከለኛ ኢኮኖሚ ውስጥ ያለ ነው አዘርባይጃን። የበለጸገ የሚባል አይደለም እንደ አውሮፓ፣ ነገር ግን ጋዝ ላይ በጣም ሰፊ የሆነ ኢንቨስትመንት አድርገው አሁን ኢኮኖሚያቸው እያደገ ነው። የአዘርባይጃን የሶቨሬን ዌልዝ ፈንድ በጣም ጠንካራ ነው። በዛም ልምድ የሚወሰድበት የሁለትዮሽ ግንኙነት በፖለቲካ በኢኮኖሚ እና በሌሎች ዘርፎች በወሳኝነት ደግሞ የስትራቴጂክ ዲፌንስ ፓክት ስምምነት አድርገዋል። በባለፈው የመከላከያ አውደ ርዕይ ላይ አዘርባይጃን የምታመርታቸው ትጥቆች ዲስፕሌይ ተደርገዋል፣ ታይተዋል። እና የሚሊተሪ ኢንዱስትሪ ዲፌንስ ላይ ኢትዮጵያ የጦር መሳሪያ የምትገዛ ሳይሆን አብሮ በጋራ የሚያስፈልጋትን አገር ውስጥ የምታመርት ከዛም ባለፈ ደግሞ ኢንዱስትሪ ሆኖ ለሌሎች አፍሪካ ሀገሮች ለወንድሞቻችን ለጎረቤቶች መሸጥ በሚቻልበትና የውጭ ምንዛሬ ማግኘት በሚቻልበት በጋራ ማለት ነው የሚሊተሪ ኢንዱስትሪ ኮምፕሌክስ ውስጥ ለመገንባት የቴክኖሎጂ ሽግግር በተለይ የፐብሊክ የዲጂታላይዜሽን ላይ የፐብሊክ ኢንፍራስትራክቸሩ ዲጂታል ፐብሊክ ኢንፍራስትራክቸር በሰው ሀብት በሲቪል ሰርቪሱ በኩል የልምድ ልውውጥ የቴክኖሎጂ ሽግግር እና ኩፕ 32 አዘርባይጃን ለኢትዮጵያ አስፈላጊውን ድጋፍ በምታደርግበት ሁኔታ ውይይቶች ተደርገዋል። በትብብሮች እየተሰሩ ነው። ከዚህ በፊት ወደ ፌብሩዋሪ 27 2026 ላይ አልሄም አሊየቭ በክቡር ጠቅላይ ሚኒስትር የተመራን ከፍተኛ የኢትዮጵያ የመንግስት ልኡካን ቡድን ተቀብለው ማነጋገራቸው አብረው በሚሰሩበት ሁኔታ ላይ መስማማታቸው ይታወቃል። የዛኛው አንድ አካል ነው የክብርት አፈ ጉባኤ ሳይባ ጋፋሮባ ጉብኝት። በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጽህፈት ቤታቸው ተቀብለው በሁለትዮሽና በሌሎች በጋራ መስራት በምንችልባቸው ጉዳዮች ላይ መክረናል ብለው መልእክት አስተላልፈዋል። ምናልባት ቃል በቃል ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ክብር ሳይባ ጋፋሮባ ጋር ስትራቴጂካዊ አጋርነታችንንና የጋራ እድገታችንን ይበልጥ በሚያሳድጉ ጉዳዮች ዙሪያ
ፍሬያማና ውጤታማ ውይይት አካሂደናል ብለዋል። በጉብኝታቸው እንግዲህ ከሕዝብ ተወካዮች ምክር ቤት ከሚመለከታቸው ከክብርት ምክትል አፈ ጉባኤው አቀባበል ካደረጉላቸው ከአፈ ጉባኤ ከቋሚ ኮሚቴዎች ጋራ ከሌሎች አይሆፕ መሶብን ጨምሮ ከተለያዩ ከፍተኛ መንግስት ባለስልጣናት ጋር የልማት ድርጅቶች ጋራ ምክክር ያደርጋሉ ብዬ ተስፋ አደርጋለሁኝ። ያለው የመጀመሪያ መረጃ ይሄ ነው። ሁለተኛ እንግዲህ ከህወሓት ጋር ተያይዞ ህወሓት ሰፊ የሆነ የጦርነት ዝግጅት እያደረገ ይሄ ሚስጥር አይደለም፣ አሁን በአደባባይ የሚገለጽ ስለሆነ ብዙ ትንተና ማብራሪያ የሚያስፈልገው አይደለም። በብልጽግና መቃብር ላይ አምባገነኑ ስርዓት አስወግደን ለእኛ የሚመች እንዲናረጋለን አብረውን የሚሰሩ አሉ ማለት ይሄ በአደባባይ ስለሆነ የአዋጁን በአዋጅ በአደባባይ የተነገረው ለእናንተ በጆሮ ልነግራቸው አልችልም። ይህን ተከትሎ 9 አባላት ያሉት ላይክ ሚሊተሪ ኮማንድ ወይንም የጸጥታ ምን ልንለው እንችላለን፣ ያ ወታደራዊ አመራር ልንለው እንችላለን። ከዚህ በፊት ታስታውሳላችሁ ጀነራል ታደሰ አንድ አባል ነበረ። 3 ሆኖ 9 አባላት ያሉት ነበራቸው። የጦርነት ጊዜ ወይም ሚሊተሪ ኮማንድ ቢባል ከህወሓት 3 እነዚህ ከህወሓት 3 የተባሉት ደብረጽዮን፣ ፈትለወርቅ እና ደግሞ አብርሃም ተከስተ ዶክተር አብርሃም ተከስተ እነዚህ ከህወሓት ተብሎ ከጊዜያዊ አስተዳደሩ ተብሎ ደግሞ ጀነራል ታደሰ ወረደ፣ አማኑኤል እና ጀነራል ፍስሐ ኪዳኑ እነዚህ ከየት ከጊዜያዊ አስተዳደሩ ተብሎ 3 ደግሞ ከወታደራዊ አመራሩ ተብሎ 9 ኮሚቴ ነበረው። እሱን ሪቫይዝ አድርገው ጀነራል ታደሰን አስወጥተው እንግዲህ ጀነራል ታደሰ ሙሉ ለሙሉ ወጥቶ በጊዜያዊ አስተዳደር ሆኖ የትግራይ ኃይሎች አዛዥም ነበረ። አሁን ምንድን ነው እያሉ ያሉት ነው ፍስሐ ኪዳኑ ከአስተዳደርና ጸጥታ ጉዳዮች ወይም ከትግራይ ክልል የአስተዳደርና ጸጥታ ቢሮ ኃላፊነት ተነስቶ አጠቃላይ የጦር አዛዥ ሆኗል ነው። እዛ ጋር ያለውን ሴራ እናየዋለን። እንደዛ አይደለም የሆነው፣ እውነታው እሱ አይደለም። ለጊዜው አዛዥ ሆኗል ብለዋል። ያሉትን እንቀበል። አሁን ዶክተር ደብረጽዮን ገብረ ሚካኤል ሰብሳቢ ከህወሓት እዛው ህወሓት፣ ፈትለወርቅ ገብረ እግዚአብሔር ምክትል ሰብሳቢ ከህወሓት፣ አማኑኤል አሰፋ አሁን ጊዜያዊ አስተዳደር የሚባል ስለሌለ አማኑኤል አሰፋ የህወሓት ምክትል ሊቀመንበር፣ የትግራይ ክልላዊ መንግስት ምክትል ፕሬዚደንት፣ የፍትህ ጽሕፈት ቤት ኃላፊ እነዚህ 3፣ አብርሃም ተከስታ የቀድሞው የብሔራዊ ደህንነት ኃላፊ ጌታቸው አሰፋ እና ፍስሐ ኪዳኑ፣ ብርጋዴር ጀነራል ኃይለስላሴ ግርማይ፣ ሜጀር ጀነራል ብርሃነ ነጋሽ ወይም ወዲ ነጋሽ ትግራይ ውስጥ ህወሓትን የሚቃወሙ ካሉ በሙሉ ተነቅለው መጥፋት አለባቸው ብሎ የተናገረው ሰው ማለት ነው በአደባባይ እና የሄዱትንም የወጡትን ከአዲስ አበባ እና አቶ ጌታቸውን ለጻድቃን ሌሎችን ጀነራል ጎሽ ገብረን እነዚህ በሙሉ ሀራ መሬት ላይ ያሉት በሙሉ ተለላኪዎች ናቸው ያለ ሰው ነው። ሜጀር ጀነራል ክንፈ ዳኘው ትግራይ ከዚህ በኋላ ከሸዋ ምንም አይነት ነገር አትጠብቅም፣ ራሷን የቻለች መሆን መቻል አለባት ያለው የሜቴኩ ዘራፊ ቦልድሊ እንግዲህ ኢትዮጵያ ታስረው የተፈቱ ናቸው። አብርሃም ተከስተ ታስሮ የተፈታ ነው። ሜጀር ጀነራል ክንፈ ዳኘው ታስሮ የተፈታ ነው። ከኋላ ሆነውም ያዘው ልቀቀው የሚሉት በሙሉ በአብዛኛው ምረት ያገኙ ናቸው። ኢትዮጵያ የምረት እጇን የዘረጋችላቸው እንኳን ኢትዮጵያ ምረት አደረገችላቸው። በነገራችን ላይ እንኳንም እንደዚህ ሆኖ የትግራይ ህዝብ የትግራይ ልሂቃን የዚህን ቡድን አደገኝነት፣ ሴረኝነት፣ አገር ሻጭነት እንኳንም ተረዳ። ትናንት እውነታው መሬት ላይ ያለው ሌላ። ሻዕቢያ ለምን የትግራይ ንብረትን ዘረፈ ብለው ሻዕቢያ አክሱም ላይ ኢሰብአዊ የሆነ ተግባር ፈጽመዋል ብለው ፊት ለፊት ተናንቀው ጦርነት ላይ ገብተው የወደቁ የኢትዮጵያ ጀግኖች ሰራዊት እኮ አንድ ብሔር አይደለም ወይ የሆኑ ውስን ብሔሮች አሉ። ራሳቸው የትግራይ ልጆች ጨምረው የተዋደቁበት ነው። እንደዚህ ሆኖ ፋኖ ይህን ያህል ፐርሰንት ጄኖሳይድ ፈጽሞ 15-20% ሲሉ የነበሩት የኢትዮጵያ መከላከያ ሰራዊት እነሱ ያሉት እንዳታ ልንገራቸው
በእነሱ የትግራይ ጄኖሳይድ ጽሕፈት ቤት የሚባል አደራጅተው በእነሱ የኢትዮጵያ መከላከያ ሰራዊት የሰብአዊ ተግባር ፈጸመ ብሎ እኮ ያስቀመጡት 5% አይሞላ 77-78%ቱን ለሻዕቢያ ነው የፈጸመው አሉ። 12-13% ፋኖ ነው አሉ። የቀረው ነው እንግዲህ እና እነዚህ ነው ያለውን ከነሱ ጋር አብሮ ተሰለፈ። በደል የተፈጸመባቸው በየትም ይሁን ለምሳሌ የኢትዮጵያ መከላከያ ሰራዊት ላይ በዚህ ድርጊት ላይ ተሳትፈዋል የተባሉት ተጠያቂ ሆነዋል። በዛ ዝርዝሩ ላይ ይህን ያህል መጠየቅ አልነበረባቸውም። በስቷል፣ አንሷል፣ ሌላ ጉዳይ ነው። ተጠያቂ ግን ሆነዋል። ይሄ ያለ ነው እንግዲህ ይሄ ቡድን ሄዶ ከሻዕቢያ ጋር ጽምዶ መስርቻለሁ፣ ከፋኖ ጋር ጽምዶ መስርቻለሁ፣ ብሄነን አለ፣ ቅማንት አለ ወዘተረፈ የሚለው መሬት ላይ ያለው ተጨባጭ ሁኔታ አሁን አንዳንድ ሰዎች ስለ ጽምዶ ወዘተረፈ አስፈላጊ አይደለም ብለን ስናወራ ወይ ብዬ ሳወራ ለአንዳንዶቹ ጽምዶ በቃ አስፈርቶ ወይ የኢትዮጵያ መንግስት እንኳ ፈርቷል ብለው እስካሁን አልገለጹም። እንዲሁ የብልጽግና ካድሬ ወይ የሆነ የብልጽግና ደጋፊዎች ያ ሌላ ጉዳይ ነው። ሴራው ምን ያህል እነዚህ ኃይሎች ጸረ ኢትዮጵያ መሆናቸውን ማሳየት ኢትዮጵያን በፍላጎት ደረጃ ወደማያባራ ጦርነት የማስገባት ፍላጎታቸውን መግለጽ እንጂ የኢትዮጵያ መከላከያ ሰራዊት የትጥቅ የስንቅ የወትሮ ዝግጁነቱ ለነዚህ አይደለም። ፋኖ ምኑ ነው የሚያስፈራው? ያ ማለት በየሰፈሩ አይተኩስም፣ የአማራ ህዝብን አያጎሳቁልም ማለት አይደለም። ችግርማ ፈጥሯል። ትናንት ችግር ፈጥሯል። ዛሬም ሙሉ ለሙሉ የመፍጠር አቅሙ ተመቷል ማለት በቃ አልቆለታል እያልኳቸው አይደለም። ሙሉ ለሙሉ እንዲያልቅ መከላከያ ሰራዊት ያጸዳቸውን ወረዳዎችን፣ የከተማ አስተዳደሮችን፣ ቀበሌዎችን የፖለቲካው አብሮ እየተከተለ መጥረግ ማጥራት አለበት። አደረጃጀት መመስረት፣ ህብረተሰቡን ማሳመን። የጎሬላ ዋርፌር ጫካው፣ ደኑ፣ ትጥቁ፣ ስንቁ ለተዋጊዎች ህዝቡ ነው። ህዝቡን ማሳመን። አንዳንዴ ለምሳሌ ህዝቡ የሚያነሳቸው ትክክለኛ ጥያቄዎች ከሆኑ እነዚያ ጥያቄዎች በዚህ አግባብ ይፈታሉ። ይቅርታም እስከ መጠየቅ መኬድ መቻል አለበት። ፖለቲካው እግሩን ከሳበ እንጂ የት ጋ ነው? ፌስቡክ ላይ ማህበራዊ ሚዲያው ላይ የሚጻፈውን ተውት። እንዲህ አድርገን አንዳንዴ በተወሰኑ ይመጣል። ከዛ ውጭ ህወሓት የአገሪቱን 85% በላይ ትጥቅ የያዘውን ሰሜን እዝን በጀርባው መጥቶ ያንን ታጥቆ የትም ያልደረሰውን ዛሬ በጦርነቱ የጨርሰው የተራረፈውን የተወሰኑ ከባድ መሳሪያዎች ይጠገኑ ተብሎ ሻዕቢያ ጋር ነው ያለው። አልሰጥም ብሏል። ያው ይቆዩ፣ እኔ በጦርነቱ ላይ ሙሉ ለሙሉ ስገባ ነው የምሰጣቸው፣ አሁን ለድሮን ጥቃት ይጋለጣሉ ብሎ ይዟቸዋል። በጦርነቱ ወቅት በውጊያ ላይ የኢትዮጵያ መከላከያ ሰራዊት ወደፊት ሲገሰግስ ከኋላ ኢትዮጵያን የወሰዳቸው መሳሪያዎችም አሉ። ይሄ በሆነበት ትናንት የትም ያልደረሰውን ዛሬ ተጣምረው ውጤት ያመጣሉ እንሰውን ብሎ የሚያስብ ሰው ካለ እኔ አታስብ ልለው አልችልም፣ ግን ፍጹም ስህተት ነው። የትም አይደርሱም። ሻዕቢያ ቤት በኩል እየተዘጋጀ እንደሆነ ኃይሉን የት ጋር እያመጣ እንደሆነ ዴይሊ እኮ ይታወቃል። ሻዕቢያ መቼ ጦርነት ሊከፍት እንዳቀደ የሻዕቢያ ጦርነት ሲከፍት በወሳኝነት ተሯሩጬ የኢትዮ ጅቡቲን ምድር ባቡር ዘጋለሁኝ፣ የኢትዮ ጅቡቲን የመተላለፊያ መስመር ዘጋለሁ ብሎ እንደሚያስብ በኢትዮጵያ በኩል ያለውን ዝግጁነት ደግሞ እሱን እናየዋለን። ምክንያቱም ማክሲመም ሳምንት 2 ሳምንት ቢቆይ ነው። ማይ ስፔኩሌሽን ነው። እና ዋናው ሊያሳስብ የሚገባው ከድህረ ህወሓት ያለችዋ ትግራይ ምንድን ነው የምትመስለው? ህዝባችን የሚያነሳቸው አካታች የሆነ የፖለቲካ ልሂቃን የተካተቱበት መንግስት ማቆም በሚቻልበት ሁኔታ የፕሪቶሪያ ስምምነት አሁንም በተግባር በሚቀጥልበት ሁኔታ ህወሓት ጥሶታል ተብሎ የፌዴራል መንግስት አልጣሰውም፣ አደራዳሪዎችም እንደተቀበሉት ነው ያሉ። ሌላው የሚመጣውም አሁንም ከህወሓት ማግስት የሚመጣው ጊዜያዊ አስተዳደር የፕሪቶሪያን ስምምነት ማክበርና ማስከበር ይኖርበታል። በዛ መሰረት በየቦታው እዚህ ከተከዜ ጀምሮ እስከ በአፋር አቅጣጫ አጠቃላይ
የበተናቸው ታጣቂዎች ተሰብስበው ወደ ካምፓቸው የሚሄዱበት ዲዲአር እንዴት ሊፈጸም ይችላል? በክልሉ ውስጥ እጅግ ከፍተኛ ቁጥር ያለው የጦር መሳሪያ ተዘርቷል። እሱ ተሰብስቦ በግለሰቦች የገባለ እንደምታውቁት 5ም 6ም የሆኑ ወደ ዝርፊያ እንዳይገቡ ስርዓት አልበኝነት እንዳይሰፍን ምንድን ነው መደረግ ያለበት? ሄዶ ስልጣን የሚረከበው በጊዜያዊ አስተዳደሩ ከህወሓት ማግስት የሚረከበው ምንድን ነው መምሰል ያለበት? በተመሳሳይ መጠለያ ካምፕ ውስጥ ያሉ ከፍተኛ ቁጥር ያላቸው ወገኖቻችን አሉ። እስከ መቀሌ 72ን ጨምሮ ሽሬ ላይ በየአካባቢው ያሉት ወደ ቀያቸው በአስቸኳይ በሚሄዱበት ሁኔታ የጊዜያዊ አስተዳደሩ የመጀመሪያው ስራው በየቀያቸው በሚሄዱበት ሁኔታ እሱም መስራት ያስፈልጋል። የትግራይ ህዝብ ወደ ቀደመ የምርት ተግባሩ፣ መምህሩም ወደ መምህርነቱ፣ መንግስት ሰራተኛ ወደ መንግስት ሰራተኛ፣ ሌላው በሙሉ ወደ ተግባር በሚገባበት ታጣቂው በዲዲአር በአስቸኳይ ስልጠና ወስዶ አነሰም በዛም ያለችዋ ገንዘብ ተሰጥቶት እሷን ገንዘብ ይዞ እዛው ትግራይ ውስጥ እየተደራጀ የምርት ተግባር በሚሰራበት ላይ ጥቂት ገንዘብ ስለምትሆን 70-80 ሺህ ብር አራውንታት ምንም ስለማይሆን 10 ቢሆኑ ለምሳሌ 800 ሺህ ብር ቢሆን ጊዜያዊ አስተዳደሩ የመስሪያ ቦታ ቢሰጣቸው ሌሎችም እየደገፉ ወደ ምርት ተግባር ወደሚገቡበት፣ በተመሳሳይ ይሄ የሚመሰረተው ጊዜያዊ መንግስት ደግሞ በአጭር ጊዜ ቢያንስ እስከ የካቲት በጣም ቢበዛ እስከ መጋቢት ድረስ ምርጫ ተካሂዶ በዚህ በምርጫው መሰረት ደግሞ መንግስት የሚመሰረትበት በክልሉም ትክክለኛ ካቢኔ የሚመሰረትበት የፖለቲካ ፓርቲዎችም ተመዝግበው በትክክል ለህዝባቸው ሀሳባቸውን ሽጠው ምርጫ የሚካሄድበት እሱን ተከትሎ በፌዴሬሽን ምክር ቤት፣ በተወካዮች ምክር ቤት፣ በሌሎችም ትክክለኛ ውክልና የሚኖርበት ሁኔታ ላይ በተመሳሳይ የማንነትና የወሰን አስተዳደር ጉዳዮች አሉ። ከወልቃይትም ከሌላውም ጋር ተያይዞ እነሱም ህዝብን ማዕከል አድርጎ ይሄ መሬት ያንተ ነው፣ ይሄ ወደዚህ ይሁን ከሚል ዜጎችን ነዋሪዎችን መሰረት ያደረገ አስተዳደር በሚመሰረትበትና የትግራይ ህዝብ በኢትዮጵያዊ ማንነቱ ኮርቶ የኖረ ነው። ይህን ማንም ሊገፋው የሚችለው ጉዳይ አይደለም። ራሱ ኢትዮጵያስ የትግራይ ህዝብ አይደለም የሚለውን ማየት ያስፈልጋል። የትግራይ ህዝብ በቂ የሆነ ሀብት አለው። ስለ ሀብት ከሆነ የምናወራው የወርቅ ክምችት አለው፣ የኮፐር ክምችት አለው፣ የብረት ክምችት አለው። የቱሪዝም ሀብቱ ጠንካራ ነው። በጣም ከተሰራበት የአካባቢው የሚጎበኝ ነው። ታሪክ ቅርስ አለው። እነዚህን ወደ ከተማ ልማት የኮሪደር ልማትን ጨምሮ የተደራጁ የቤት ማህበራት እየተሰጡ ወደ ልማት ተግባሩ የሚገባበት እንጂ ህወሓት እንደው ሌቲን ህወሓት እየተዋጋ ታንክ መድፍ ይዞ ጋሸና ላይ ምሽግ ቆፍሮ እንደገና ገብቶ ከዛ ከጋሸና ለቀቀ በዚህ ሊመጣ ነው። ያ ሌላ ጉዳይ ነው። እዚያ ከጀርባው ያለው ያኔም ለዚህ አበቃው ምንድን ነው የሚለውን በደንብ ማየት ያስፈልጋል። በደንብ መመርመር ያስፈልጋል። እኔ የሚያሳስበኝ የድህረ ህወሓት ትግራይ አሁንም ያኔ በመጀመሪያው በ2 ሳምንት ነው ህወሓት የተንበረከከው። ዩ ሪሜምበር በ2 ሳምንት ተሸንፎ ነው እንግዲህ ከዛ በኋላ እንደገና ሪቫይቭ ማድረግ የቻለው። እንደዚህ አይነት ሽፍቶች እንዳይኖሩ በቁጥር 44ም 41ም አይነት ምንድነው በቁጥር የሚደርሱ አሉ። ኤግዛክትሊ ወደ 33 ሰዎች ደግሞ በህግ ተጠያቂ የሚሆኑበት ሁኔታ አለ። እነሱ ህጉም መጠየቁም ተጠያቂነቱም ግልጽ በሆነ የፍርድ ሂደት የሚጠየቁበትና የትግራይ ህዝብ አረፍ የሚልበትን ጊዜ ነው የምንናፍቀው። በዚህ ሀገራዊ ምክክሩ ሆፕፉሊ በአዲሱ ዓመት 2019 ላይ አዳዲስ አደረጃጀቶች ይመጣሉ የተስፋ አደርጋለሁ። በዚያም የትግራይ ልጆች በወሳኝነት ልሂቃኖች፣ የፖለቲካ ፓርቲዎች እየተሳተፉ ነው ያሉት። የምጠብቀው ይሄንን ነው እና እንደው ዝም ብሎ ጽምዶን ግዙፍ አድርጎ ምናምን ሸፍታ አለ። ሸፍታ አማራ ክልል ከሸፍታ እንደው 100% ነፃ ሆኖ አያውቅም። ድሮ ሽፍታ እረኛ ነበር የሚዘፍንለት። የአሁን ሽፍታ ደግሞ በቲክቶክ ይዘፈንለታል፣ በቲክቶክ ይሞካሻል፣ ዩቲዩብ ላይ ይዘፈንለታል፣ ማህበራዊ ሚዲያ ላይ ይጻፍለታል። የድሮ ሽፍታስ ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አርፋለሁ በጎፈሬው ጥላ እየተባለ ውሃ የሚቀዱት እንጨት የሚሰብሩት የከብት እረኞች ይዘፍኑለት ነበር። አሁን አደገ። ሚንስ ኦፍ ኮሚኒኬሽኑ በቃ ከሌ የሚባለው እንደዚህ አድርጎ ምናምን በቃ ይዘፈናል።
ይሄ ህዝቡን ለመውቀስ አይደለም፣ ግን ብዙ ጊዜ ሽፍታን የማሞገስ ጠንካራ መዋቅርን ደግሞ እያኮሰስ ጠንካራውን መዋቅር የበለጠ ማጠናከር እየተቻለ የኮሰሰው ኮሳሳ ጀግኖ ወደ ላይ ወጥቶ መዋቅር ይፈጥራል እና ይሄ ውሃ ቅዳ ውሃ መልሶ ከዛ መውጣት መቻል አለብን። ትልቁ ነገር ለሽፍታው ለምኑ አይደለም። የኢትዮጵያ ዝግጁነት አሰብን ቴኮቨር ስለማድረግ ነው። ለምንድን ነው በግልጽ ማንነጋገረው? ደቡባዊ ቀይ ባህርን እስከ ራስ ዱሜራ ቴኮቨር የማድረግ ነው። ዘንድ ደቡባዊ ቀይ ባህር እስከ ራስ ዱሜራ ያለውን ይዘህ በፈር ዞን አቆመህ እሱን ስንት ቁጭ ስትል ማለት በተለመደው ማንንም ሊያግዝ አይመጣም፣ የምታውቁት ነው። ነገር ግን እንዲያው ቢያስቡ ቢንቀሳቀሱ፣ ለምሳሌ እንደ ፕላን ግብፅ ባህር ኃይል ልኬ ዋጋለሁኝ ቢል ካውንተሩ ምንድን ነው? እሱ ነው ሂሳብ የሚሰራው። ግብፅ ለምሳሌ ኢትዮጵያ የአሰብ ወደብን በያዘችበት ማግስት አይ ሉዓላዊ ስለጣሰች እንሶን ምናምን ብላ ሃፖተስ ነው እየነገርኳቸው ያለው። የኢትዮጵያ ንግድ መርከቦች ወደ የተለዩ የንግድ መርከቦች ሊሆኑ ይችላሉ፣ በስዊዝ ካናል አይተላለፉም ቢባል ምንድን ነው የምናስበው? እንዲህ አይነት ነው። ለእሱ ደግሞ እነሱ ያንን ካሉ ኔክስት ዴይ የምንሰራው ምንድን ነው? እጃችን ላይ ያለው የምንመዛቸው ካርዶች እንደዚህ ናቸው የሚያሳስቡት እንጂ ከዚህ የዘለለ ሻቢያ እርስ በርስ በሱዳን ጦርነት ኃይሉን ልኮ እየማሰነ ነው ያለው። በከሰላ በኩል ትልቅ ቁጥር ያለው ኃይል አደራጅተዋል። ለምን? አርኤስኤፍ ፈጥኖ ይመጣል ይመታኛል ብሎ ይፈራል። ከሰሞኑ ምንም ጥርጥር የለውም የአልቡርሃን ጦር አድቫንስ ማድረግ ችሎ ነበር። የአልቡርሃን ጦር የሱዳን አርሚ ፎርስ አድቫንስ ማድረግ ችሎ ነበር። በቀጣይ ዛሬን ጨምሮ ሆፕፉሊ እስከ ቅዳሜ ደግሞ ነገሮች ይገለባበጣሉ። መሬት ላይ ያለው እሱ ስለሆነ ብዬ ነው። እኔ የማውቀው ነገር አዲስ ልነግራችሁ ፈልጌ አይደለም። ራሳቸው ዳጋሎም በጦርነት እንደሚመሩ ከዚህ በፊት ከማዕከል ላይ ነበረ አጥቁ ተከላከሉ የሚለው የነበረው ኖ በየግንባሩ ያላቸው አዛዦች የራሳችሁን ውሳኔ አድርጋችሁ መንቀሳቀስ ትችላላችሁ የሚል አለ። በጦርነቱ ላይ የምትቀርጹ ፊልም የምታነሱ ፎቶ የሚያነሱ እነዚህ አምስተኛ ረድፈኞች ናቸው በሚል የተለየ አለ። በዚህ ሁሉ መሃል የሱዳን አርሚ ፎርስ የሚወድቅ ከሆነ በጣም ከፍተኛ ማጥቃት የሚገጥመው ከሆነ ከዳጋሎ ኃይል ህዋትና ሻቢያ ተጨማሪ ቁጥር ያለው ታጣቂ ወደ ሱዳን ለማሰማራት ይገደዳሉ። ይህን ያዙ። ሱዳን ላይ ኃይል ማቅረብ ይፈልጋሉ። ኢትዮጵያ ውስጥ ደግሞ መዋጋት ይፈልጋሉ። በዚህ ሁሉ መሃል ሶሪ እንደዚህ በማለቴ የሚሊተሪ ኤክስፐርት አይደለሁም። ቀብረር ብለን ጥርሳችንን እየፋቅን አሰብ ነው የምንገባው። አሰብ ብቻም ሳይሆን በፈር ዞን ወደ 87-88 ኪሎ ሜትር ላይ ተራራዎች ላይ ኃይላችን እናሰፍራለን። ድርድር ይካሄዳል። ምንም ጥርጥር የለም። ከድል ማግስት አሁን የምንደራደረው ጦርነት ተከፍቶብናል፣ ተወቅተናል። እያቀረቡ ነው ኃይላቸውን እኮ እነሱ ያሉ። አሁን በዚህ በኩል ብዬ ልነግራቸዋለሁ። ሰፊ የሆነ ኃይል ሻቢያም እያቀረበ ነው ያለው፣ ህዋትም እያቀረበ ነው ያለው። እዚህ ባላማጣ በዋጃ ወደ ቆቦ እንሶን ዘን ያንን እንዛለን። እንደ ከዚህ በፊቱ አይደለም። ልክ በ1967 እስራኤል ግዛቷን ሰፊ ግዛት ይዛ ከዛ በኋላ እንዳጠቃለለችው እኛ እንደራደራለን። ስንደራደር ኢትዮጵያ የቀይ ባህር ጠረፍ ተዋሳይ ትሆናለች። ህወሓትን በተመለከተ ሀራ መሬት ላይ ያሉ አሉ፣ ሌሎችም አሉ የተሰራባቸው። እሱ ያልቃል። ሌላውም በየካምፑ እንዲገባና እንዳልኳቸው በፕሪቶሪያ ስምምነት መሰረት የክልሉ ሚሊሻ የሚሆነው ሚሊሻ ይሆናል፣ ፖሊስ የሚሆነው ፖሊስ ይሆናል። ቁጥር ያለው በስታንዳርዱ መሰረት አድማ ብተና ይሆናል። ሌላው ወደ ቀደመ የልማት ተግባሩ ይገባል። ወደ መከላከያ የሚገባ መከላከያ ይገባል። ፌዴራል ፖሊስ የሚገባ ፌዴራል ፖሊስ፣ ወደ ማረሚያ ቤት ፖሊስ የሚገባ እነዚህ ይሆናል ማለት ነው። እና ብዙ አይደለም ማለት ሴራው ግን መታወቅ መቻል አለበት። የዚህ ቡድን የዚህ የጥፋት ኃይል ከትናንት እስከ ዛሬ እንጂ አሁን ጽምዶ የሆነ ትናንት የተፈጠረ አይደለም እኮ ጽምዶ ኢትዮጵያን ከቀይ ባህር ለማራቅ በውስጥ ግጭት ተዘፍቃ ዕድሜ ልኳን ከልማት ተግባር እንድትናጠብ የቆየ እኮ ነው። በቃ ኦልሞስት 1957 58 ጀምሮ ወይንም የኤርትራ መመለስን
ወደ ኢትዮጵያ መዋሃዷን ጨምሮ እኮ ለምን ትዋሃዳለች ብለው እነ ጀብሃ ሲመሰረቱ ጀምሮ እኮ የነበረ ነው። ጽምዶ አዲስ አይደለም። በፕሪቶሪያ ስምምነት አሁን ባለው ለየት የሚያደርገው ምንድነው? ሙሉ ለሙሉ የፕሪቶሪያ ስምምነት ይከበራል። ሙሉ ለሙሉ አንድም ሳትሸረፍ የፕሪቶሪያ የሰላም ስምምነት መሬት ላይ ይነካል። ምን ማለት ነው? የኢትዮጵያ መከላከያ ሰራዊት በቀደሙ ካምፖቹ ሙሉ ለሙሉ ይሰፍራል፣ ድንበሩን ይጠብቃል። እነዚህ አልነበሩም፣ ተትተው ነው የነበሩ። አለመሆኑ ጠቃሚ ጥሩ ነው። አሁን የትግራይ ህዝብ የኢትዮጵያ መከላከያ ሰራዊት ይምጣልኝ ያለ በፍላጎቱ ገብቶ ተዋግቶ ውጤት ያልመጣውን ዛሬ በግድ ከእናት እየተፈለቀቀ ከሽማግሌ አባት እየተፈለቀቀ በግድ 60 ዓመት ሆኖሃል ናታገል እየተባለ በሌለው ላይ ይሄ ውጤት ያመጣል ብሎ የሚያስብ ሰው ካለ ስህተት ነው። ይህን ነው ለማለት የምፈልገው። ሌላው እንግዲህ አልጄሪያ በሶማሊያ የነበራት ሞቃዲሾ የነበራትን ኤምባሲ በ1985 ጀምሮ ዘግታ ነው የኖረችው። ሞሮለስ በቃ በዚህ አድባሪ ውድቀት ማግስት ዘግታ ነው የኖረችው። እሱን እንግዲህ ኤምባሲዋን ዳግም ከፍታለች። በባለፈው ዓመት ጃንዋሪ 2025 ላይ አንድ ዓመት አለፈው ማለት ነው። ዓመት ከ7 ወር እንደዚህ ሆኖታል። የሶማሊያ ሚሽን በአልጄሪያ ተከፍቷል። የዛም መልስ ብለን ልንወስደው እንችላለን። ኤምባሲያቸውን ከፍተዋል አልጄሪያዎች። ተወካዩ አምባሳደር አሊም ሞቃዲሾ ደብዳቤያቸውን ይዘው መጥተዋል። ምናልባት የአብዱልማጂድ ቲቡን የአልጄሪያ ፕሬዚዳንት መንግስት ከዩናይትድ አረብ ኤሚሬት ጋር ሽኩቻ አለ። ዩናይትድ አረብ ኤሚሬት እና ሞሮኮ ያላቸው ግንኙነት፣ ሌሎችም ጉዳዮች አላቸው። 6-7 ነጥቦች። ይሄ አዲስ ቀጠናው ላይ ምን የሚፈጥረው ነገር ይኖራል የሚለው ማየት ያስፈልጋል። አልጄሪያና እስራኤል በአደባባይ እውቅና የተሰጣጡ ሀገሮች አይደሉም። ነገር ግን ሴክሬት የሆነ ንግድ ያደርጋሉ የሚሉ ጽሁፎች ይወጣሉ ብዙ ጊዜ በተደጋጋሚ። ግን መደበኛ የሆነ ዲፕሎማሲያዊ ግንኙነት የላቸው። ኦፍ ኮርስ አብዱልማጂድ ቲቡን ዘኒው አረብ ፌብሩዋሪ 3 2025 ላይ የወጣ ጽሁፍ አንብባችሁ ከሆነ ወይ እንድታነቡት ነው። ፌብሩዋሪ 3 2025 ዘኒው አረብ ያወጣው አልጄሪያ ፕሬዚዳንት ሳይስ ሬዲ ቱ ኖርማላይዝ ታይስ ዊዝ እስራኤል የሚል አለ። እስራኤል የሶማሊላንድ እውቅና መስጠቷን ተከትሎ የአልጄሪያ ኤምባሲ መክፈት ለሶማሊያ እንደ ፖለቲካዊ ድል የሚቆጠር ነው። ከዚህ ከሶማሌላንድ ጋር በተያያዘ የውስጥ ፖለቲካቸው፣ የአውሶም በጀት መጥፋቱ፣ የአሜሪካ ድጋፍ እየቀነሰ መምጣቱ ይህንን ማየት ያስፈልጋል። ወደ መካከለኛው ምስራቅ ስንሻገር እንግዲህ ለባለፉት 5 ተከታታይ ቀናት ጋብ ብሎ ነበር በአሜሪካና በኢራን መካከል የነበረው የድብደባና አጸፋ። ነገር ግን ኢራቅ ውስጥ የኢራን ደጋፊ ሚሊሻዎች ተከታታይነት ያለው የድሮን ጥቃት በመፈጸማቸው ወደ ሳውዲ አረቢያ እና በአብዛኛው ወደ ሳውዲ አረቢያ ጥቃት በመፈጸማቸው ትናንት ማታ የአሜሪካና የሳውዲ አረቢያ መከላከያ ኃይል በጋራ የአየር ጥቃት ፈጽሟል። የፖፑላር ሚሊሻ ቤዙ ጥቃት እንደደረሰበት፣ በዚህ ድብደባም 10 ገደማ ኢራቃውያን እንደሞቱ እየተገለጸ ነው። እንግዲህ ምላሽ ይኖራል ወይ? ኢራንም ወደ አሜሪካ ጦር ሰፈር መተኮሷ ተነግሯል። ስለዚህ ዛሬ የአሜሪካ ማዕከላዊ ምላሽ አጸፋ ምላሽ ይሰጣል አይሰጥም የሚለውን አብረን የምናየው ነው የሚሆነው። ኢራን እና ኦማን እየተደራደሩ ነበር ሆርሙዝን በተመለከተ። እንግዲህ አንደኛው በፍቃደኝነት ለሚከፍሉት ለምን ገንዘብ አሰበስብም የሚል ነበር። ለምሳሌ ገልፍ ስቴትስ ባክ ፕላን ቱ ሌት ኢራን ኮሌክት ቮለንተሪ የሚለው ነገር ግን ኦማን ያቀረበችውን ኢራን ራሴ ማስተዳደር እፈልጋለሁ የሚለውን ኦማን አልተቀበለችውም። ከዛ ይልቅ የቀጠናው ሀገራት በጋራ የሆርሙዝ አድሚኒስትሬሽን አቋቁመው ብናስተዳድረው ይሻላል የሚለውን የኦማንን እንዳልተቀበለችው መረጃዎች እየወጡ ነው። በተመሳሳይ እንግዲህ ምናልባት ወደ ጆርዳን የጦር ሰፈር የተላኩ ጥቃቶችን ድሮኖችን ሰክሰስፉሊ ኢንተርሴፕት ማድረጋቸው የተገለጸ ነው። የዶናልድ ትራምፕ እና የኔታንያሁ ምክክር የተሳካ እንደነበረ ኔታንያሁም ዶናልድ ትራምፕም ገልጸዋል። ከዩክሬን ጋር ያለውም ተገልጿል። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ወደ እናንተ አደርሳቸዋለሁ። ኢትዮጵያ አውቶር ለዘላለም ትኖር። ታንኪዩ